ኢትዮ አዲስ 13 ነው። ጤና ይስጥልን። ክቡራን አድማጮች በዛሬው የመረጃ ሰዓታችን ሁለት ያክል መረጃዎችን ወደ እናንተ የምናደርስ ይሆናል። በመጀመሪያ ደረጃ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ማናቸው የሚለው መረጃ ወደ እናንተ እናደርሳለን። በመቀጠልም ደግሞ የአሜሪካና የቻይና የታሪፍ ፍጥጫ ጦርነት ምን ይመስላል የሚለው ጉዳይ ወደ እናንተ የምናደርሰው መረጃ ይሆናል። ግብዣችን ነው፣ ተከታተሉን። በቅድሚያ በአሁኑ ወቅት በትግራይ ፖለቲካ ውስጥ ጎልተው ከሚታዩ ፖለቲከኞች መካከል ቀዳሚው የሆኑት አቶ ጌታቸው ረዳ በክልሉ ጊዜያዊ አስተዳደር ፕሬዝዳንትነት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ ክልል ከተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስቴሩ ሲሾሙ አቶ ጌታቸው የመጀመሪያው ናቸው። ይህ አሁን በጠቅላይ ሚኒስቴር አብይ አህመድ የሰጠው ሹመት ይፋ የሆነው ለአቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጀነራል ታደሰ ወረደ ካስረከቡ ከ3 ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስቴር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። በሀገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይም ለ2 ዓመት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሐሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እያቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይ በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይተዋል። ደም አፋሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪና በስምምነቱ ላይ ፊርማቸውን ያኖሩት አሁንም ደግሞ የጠቅላይ ሚኒስትሩ አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ማን ናቸው? ትምህርትና የመጽሐፍት ፍቅር። አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና ሁለተኛ ደረጃ ትምህርታቸውን እዛው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አርያ መሆናቸው ይነገራል። አቶ ጌታቸው ረዳ ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበር ሰፊውን ጊዜያቸውን ያጠፉት የነበረው ከመጽሐፍት ጋር እንደነበር ታናሽ ወንድማቸው ይናገራሉ። በተለይም ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዝኛ የተጻፉ አዳዲስና ቆየት ያሉ መጽሐፍትን በማንበብ አብዛኛው ጊዜያቸውን ያጠፉ ነበር። ከእነዚህ መጽሐፍት መካከል የኒቼ፣ የካርልስ ማርክስ፣ የሌኒ እና ሌሎች ረጅም ዘመናት ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ እያሉ ካነበቧቸው መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዝኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚያውቋቸው ይናገራሉ። ከከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል ዶክተር አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። በመቀጠልም የአሜሪካና የቻይና ጦርነት። ወደ አሜሪካ የሚገቡ የኤሌክትሮኒክስ ምርቶች ፕሬዝዳንት ዶናልድ ትራምፕ በቅርቡ ከጣሏቸው የአጸፋ ታሪፎች ነፃ መሆናቸውን የአሜሪካ ጉምሩክ ጉዳዮች ቢሮ አስታውቋል። ስማርት ስልኮች፣ ኮምፒውተሮች፣ የተለያዩ የኤሌክትሮኒክስ ክፍሎች ትራምፕ ከጣሉት ታሪፍ ነፃ መደረጋቸውም ተዘግቧል። ውሳኔው የመጣው የፕሬዝዳንት ትራምፕ አስተዳደር በቻይና ላይ የ145% አጠቃላይ ታሪፍ መጣሉን ካስታወቀ በኋላ ሲሆን የታሪፍ መጣሉ እንደ አፕል ላሉ ግዙፍ የኤሌክትሮኒክስ ምርት አምራች ስጋትንም ፈጥሮ ነበር። አፕል 90% የሚሆነውን የአይፎን ስልክ የሚያመርተውና የሚገጣጥመው በቻይና ሲሆን ካውንተር ፖይንት የተሰኘ የጥናት ተቋም አፕል በአሜሪካ ያለው ክምችት ለ6 ሳምንታት ብቻ የሚሆን እንደሆነና እሱ ካለቀ የምርቱ ዋጋ መጨመር እንደሚጀምርም ገልጾ ነበር። አፕል ከአይፎን በተጨማሪ 80% የሚሆነውን አይፓድ እና ከ50% በላይ የሚሆነውን የማርክ ኮምፒውተር ምርቶቹን በቻይና እንደሚያመርት ተገልጿል። አፕል ከግማሽ በመቶ በላይ የሚሆነውን የአይፎን ምርት የሚሸጠው በአሜሪካ እንደሆነ ሲነገር በቻይና ላይ ታሪፍ መጣሉን ተከትሎ አብዛኛውን ምርቱን በህንድ ማምረት
ለመጀመር ማሰቡ ተነግሮ ነበር። አፕል ፕሬዚዳንት ዶናልድ ትራምፕ የአጻፋ ታሪፍ በሀገራት ላይ መጣል ከጀመሩ በኋላ የገበያ ዋጋ በ640 ቢሊዮን ዶላር መቀነሱ የተዘገበ ሲሆን ከ600 ቶን በላይ ክብደት ያላቸው 1.5 ሚሊዮን የአይፎን ስልኮችም ከህንድ ወደ አሜሪካ በአውሮፕላን አጓጉዞ ማስገባቱ መዘገቡ ይታወሳል። ፕሬዚዳንት ዶናልድ ትራምፕ ትላንትና አንዳንድ ምርቶች በሚታወቁ ምክንያቶች እሳቸው ከጣሉት ታሪፍ ነፃ ሊሆኑ እንደሚችሉ ተነግረው ነበር። ትራምፕ በጣሉት ታሪፍ የተነሳ የአይፎን ስልክ ዋጋ በ3 እጥፍ ሊጨምር እንደሚችል ስጋቶች የነበሩ ቢሆንም አሁን ላይ የኤሌክትሮኒክስ ምርቶች ከአጻፋዊ ታሪፍ ነፃ መሆን ትልቅ ዕድል እንደሚሆን ተዘግቧል። በውሳኔው መሰረትም ሳምሰንግን ጨምሮ ሌሎች ዓለም አቀፍ የኤሌክትሮኒክስ አምራች ወደ አሜሪካ ምርታቸውን ሲልኩ ይጠበቅባቸው ከነበረው የ10% መሰረታዊ ታሪፍ ነፃ መሆናቸው ተነግሯል።